ስለመሻገር ነው የምናገረው። ትሻገራላችሁ። ብታምን ትሻገራለህ በሉት። ባታምን ተሻግረህ ታምናለህ በሉት። መሻገር መጽሐፍ ቅዱሳዊ ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለህ እንሻገር ማለት እንስመጥ ማለት ስላለ ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቻል። እየተጠራ መኖር ይፈልጋል። እኔ ብቻ ነኝ ይላቸዋል። ክሮስ ላይ ብቻ ሳይሆን ማንኛውም የህይወት ክፍል ላይ ብቻዬን ነው ማድን። ከእጃቸው መሪያቸውን ተቀበላቸው። ማዕበሉ ጌታ ኢየሱስ ነው ተሻገሩ ያለንና ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል። በደህና ወደ ማዶ ደረሱ ይላል። እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣም። እናንተ እንዴት አታምኑም ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። ስራ ስላለባችሁ ነው የምትሻገሩት። ስለመሻገር ነው የምናገረው። ትሻገራላችሁ የሚል መልእክት ነው ያለኝ ዛሬ። ተሻገሩ። አለማመናቸው መንገድ ላይ አላስቀራቸው። ስለዚህ በጣም በትህትና ጠገባቸው ብታምን ትሻገራለህ በሉት። ባታምን ተሻግረህ ታምናለህ በሉት። አትቀሩም በምንም ተአምር። ክብር ለኢየሱስ ይሁን። ምን ማለቴ ነው? ካመናችሁ አብራችሁ ትሄዳላችሁ፣ ካላመናችሁ ጎትቶ ይወስዳችኋል ማለት። ወንድማችን ማርቆስ በ5 እና በ6 ቁጥር ውስጥ ያስቀመጠልን እሷን ነው ዛሬ የምናገረው። ስራ ስላለባችሁ ነው የምትሻገሩት። መሻገር ጥሩ ነው ተብሎ ተነስቶ አይኬድም። መሻገራችሁ ባይቀርም ግን በብዙ ፕሮግራም ነው ከጌታ ጋር የምትሻገሩት። በጣም ረጅም ሰበከ ካላችሁ ጴጥሮስ 7 ደቂቃ አካባቢ ነው የሚሰብከው። ሬሾ ሲሰራ ማለት ነው ኢንትሮዳክሽን ቦዲ ኮንክሉዥን ጨርሶ ሙሉ ስብከት በ7 ደቂቃ ይጨርሳል። 3000 ሰው ያድናል። ጌታ ኢየሱስ ክርስቶስ የሚከተለውን ህዝብ ከአንድ ቦታ ወደ አንድ ቦታ 12ቱን ከአንድ ቦታ ወደ አንድ ቦታ ይዟቸው ሄዷል። በጣም የሚገርማችሁ ግን 12ቱ ብቻ ከሱ ጋር ሆኑ እንጂ ሌሎች ደግሞ በትንንሽ ታንኳዎች ተከትለውታል የሚል ቃል። የኢየሱስ የነበረባት ታንኳ ለ12ቱ ነው የምትበቃው። ሌላ ሰው ሊጨመርበት አይችል። ደግሞ ጌታ ኢየሱስ ክርስቶስም 12ቱን እናንተ ነኝ የመረጥኳችሁ ስለሚል ብዙ መጨረሻቸውን የወንጌላት ጸሐፊዎች አልነገሩንም፣ ግን ተከትለው የመጡ ግን አሉ። ቀኑን ሙሉ ነው ሲያስተምር ያለው። ከጠዋት የጀመረ እስከ ማታ እግዚአብሔር ያሳያቸው። አሁን በዚህ አይነት ሙቀት በዚህ አይነት አዳራሽ ውስጥ አሁን ቀኑን ሙሉ ስንማር እንዋል ብንል ቻሌንጂንግ ነው። ቀኑን ሙሉ ጠንካራና ከባድ ትምህርት ኢየሱስ ያስተምረዋል። እንኳን መንፈስ ቅዱስ ሳይሞላ ታምር ፍለጋ የመጣ ህዝብ ይቅርና በእንደዚህ አይነት መንገድ የእግዚአብሔርን ቃል ለመስማት መንፈስ ቅዱስ ተሞልቶ በስነ ስርዓት የተቀመጠ ሰው እንኳን ቢሰማው ቀኑን ሙሉ ለመስማት የማይታገሰው አይነት ትምህርት ቀኑን ሙሉ ያስተምራቸዋል። መሸትሸት ላይን ያዝ ሲያደርግ 12 ሰዓት አካባቢ ሲያልፍ ጌታችን ኢየሱስ ክርስቶስ መጣና 12ቱን ደቀ መዛሙርቱን በሉ ተነሱላቸው። ከህዝቡ ጋር አብረው ተቀምጠዋል። በሉ ተነሱ፣ ምን እናርግ? እንሂድ። ወዴት? ወደ ማዶ እንሻገር። መሻገር መጽሐፍ ቅዱሳዊ ነው። በጣም ብዙ መጽሐፍ ቅዱሳችን ክፍል ላይ መሻገር አለ። ደቀ መዛሙርቱ በጣም ደስ አላቸው። ምክንያቱም ቀኑን ሙሉ ሲያስተምር የዚህ ቀን ታምር አላረገም፣ የዚህ ቀን አንድም አጋንንት አላወጣም፣ የዚህ ቀን ቀኑ በጣም ረጅም በትምህርት ነው ያሉት። ደግሞ እንደምታውቁት ያው መንፈስ ቅዱስ ስላልተሞሉ ነገር ቶሎ አይገባቸውም። እንሂድ ያለው እሱ ነው። ይዘውት ሄዱ የሚለው እነሱ። ከዛ ኢየሱስ ህዝቡን አሰናበተና 13ኛ ሆኖ መጣ እና እነሱ ቀኑ ሙሉ ቁጭ ብለው ሲሰሙ ነበር። እሱ ደግሞ ቀኑ ሙሉ ቆሞ ሲያስተምር ነው ያለው። በዛ ላይ ሳይበላ ነው ያለው፣ ደክሞታል። ከዛ 13ኛ ሆኖ መጣና የምንሄድበትን መጨረሻ አላቸው። ምክንያቱም ከዚህኛዋ ከገሊላ ተነስተው በጌንሳሬጥ ባህር ላይ በስተምዕራብ በኩል ከታጠፉ ቅፍርናሆም ነው የነ ጴጥሮስ የትውልድ ሀገር ነው መስናቸው። ቢሄዱ ደስ ይላቸዋል ሀገራቸው ከኢየሱስ ጋር ማለት ነው። ኢየሱስ ደግሞ በጊዜው በጣም ኮንትሮቨርሺያል ቢሆንም ግን በጣም ተፈላጊ አይነት ሰው ነው። ስለዚህ ወደ ሀገራቸው ይሄዳሉ። ጌታ ምን አላቸው? ከዚህ ተነስተን የምንሄደው በስተደቡብ ወደ ሀገራችሁ ይዛችሁኝ እንዳገቡ። ምክንያቱም ከ12ቱ 4ቱ አሳጥማጅ ነው። 4ቱም ደግሞ የተገኙት በስተምዕራብ በኩል እዚሁ ባህር እርሳቸውን የነቀሉበት ባህር ስለሆነ ጂኦግራፊካሊ እንትኑ አይጠፋቸው አካሄዱ የባህሩ። ስለዚህ ተሸውደናል ብላችሁ በስተምዕራብ እንዳትወስዱ፣ ወደ ደቡብ ነው የምንሄደው፣ ጌርጌሴኖን ነው የምንሄደው። እግዚአብሔር ያሳየ ጌርጌሴኖን ማለት የመቃብር ከተማ ነው፣ የሙታን መናፍስት መኖሪያ ነው። ወደ ጌርጌሴኖን እንሂድ ሲል የቀደሙ ይሻል ነበር። እዛ ቁጭ ብሎ ሲማሩ ቢሉ ይሻል፣ ሙታን መናፍስት ያሉበት ሀገር እንሂድ። ከዘፋ ሲጀምሩ መጽሐፍ እንደሚለን ኢየሱስ ክርስቶስ በታንኳይቱ ላይ እንቅልፍ ይዞት ተኛ ይላል። ፍጹም ሰው ነው ማለት 100% ፍጹም ሰው መሆኑ ያሳያቸው ነው። መለኮትነቱንም እዚሁ ያሳያቸዋል። ሰው ነኝ ተኛ ብሎ ተኛ። ጌታ ኢየሱስ የተኛው ፊት ለፊታቸው አይደለም። ታንኳ ሲሰሯት ከስር አንድ ክፍል አላት እና ውስጥ ገብቶ ራሱን ስቦ ዘግቶ ተኛ። እንሻገር ጌርጌሴኖን እንሂድላቸው። ያው እንሻገር ማለት እንስመጥ ማለት ስላልሆነ እንደሚደርሱ እርግጠኛ ስለሆነ ጴጥሮስን አምኖት አይደለም። እሱ ያው ራሱን ነው የሚያምነው። እሱ ለራሱ የታመነ ነው። ቀዘፋ መምሸት ጀምሯል። እሱ ደግሞ ብዙ ጊዜ ሌሊትና ባህር ይመቸዋል። ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቸዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። የላችሁበትም ሊላቸው ይፈልጋል። እኔ ብቻ ነኝ ይላቸዋል። ክሮስ ላይ ብቻ ሳይሆን ማንኛውም የህይወት ክፍል ላይ ብቻዬን ነው ማድን። ድነት እዛ ሳልቬሽኑ ላይ ብቻ ሳይሆን እያንዳንዱ የህይወት ክፍል ላይ እሱ ብቻ ነው ጣልቃ እየገባ እየተናጠቀ የሚያሳልፈ። ይሄንን ማስተማር ፈልጓል እና ይዟቸው እየሄዱ እያለ ኢየሱስ ሲተኛ ማዕበሉ ተነሳ። ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለህ። ነገሩ ቀላል አይደለም። አሁን እኔ እየነገርኳቸው ያለሁት ነገር ቀላል አይደለም። እነሱ ብራዝ ኖርማል ውሃ ነው ያሰቃ
የሚያሰቃያቸው የህይወት ማዕበል ሁሉ አለ። ታንኳን ማናወጥ ጀመረ። ቀስ እያለ ያንቀሳቀሳታል። ይሄኛውን የሚያክል አይመጣም እንጂ ብዙ ጊዜ ግን ይፈጠራል። ሲፈጠር እነ ጴጥሮስ ሲያጠምዱ ባህሩ ዳር ላይ ሆኖ ነው የሚያጠምዱት። ስሜቱን ሲሰሙ ሮጠው ነው የሚያመልጡት። አሁንስ መሃል ላይ ናቸው። ቀጥሎ ሌሊት ነው፣ እየሄዱ ነው። ተነሳ፣ ወደ ላይ ከፍ አረጋትና ጣላት። እንደገና ይወረውራታል። መርከብ ቢሆን አትሊስት ይከብዳል። ታንኳ ናት። ደሞስ ኢየሱስ ብቻ ነው ከውስጥ ያለው፣ በሙሉ ከላይ ናቸው፣ ደጅ ነው ያሉት። ዥው ሲገልበጥ ይላሉ፣ ተያይዞ ይመለሳል። የተቻላቸውን በሙሉ ሞከሩ። አሳ አጥማጆች ስለሆኑ እንደምንም ቀዝፈን አትሊስት እሱ ያለን ቦታ እንኳን ባይሆን የሆነ ዳር እንውጣ ብለው ሲሞክሩ ከእጃቸው መሪያቸውን ተቀበላቸው ማዕበሉ። መጽሐፍ ሲናገር በመጨረሻው ሰዓት ላይ ውሃ ወደ ታንኳይቱ መግባት ጀመረ። ውሃ ወደ ታንኳ ገባ ማለት ታንኳው ይሰምጣል፣ ህይወት ያልቃል። ዴዲንድ ሊቆረጥ ነው ማለቁ። እንሻገር ያለን እሱ አይደል እንዴ? ታዲያ በሱ እንሻገረኛ እንሰቃያለን። እሱ ተኝቷል። ቀስቅሰው ጴጥሮስ ነው ሊሆን የሚችል ቀስቅሰው ሲባባሉ ሱናሚ ደግሞ አለማያስተኛ 14 ሜትር ታንኳ እየተወረወረች ኢየሱስ አይነቃ አጋ ብለው አይ ቲንክ እንግዲህ አንኳኩቷል ይመስለኛል። ሲያንኳኩ እንግዲህ ሱናሚ የማይቀሰቅሰው ማንኳኳት አይቀሰቅሰው። ጌታ ሆይ ሲሉ ብድግ አለ። በጣም ሴንሲቲቭ ነው አይደል ለኛ ድምፅ። አሁን ብዙ ጊዜ እናቶች፣ አንዳንዴ ደግሞ አባቶች፣ እናቶች ተኝተው ሌላ ክፍል የልጃቸው በጣም ትንሽ ኖይዝ ብድግ ምንም ነገር አይቀሰቅሰው። የነ ጴጥሮስ ድምፅስ ብድግ ነው የሚያደርገው። ጌታ ሆይ አቤት ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተን እኛ ማለቃችን ነው። አንተ እንደለመደብን እንኳን ልሰምጥ አትረጥብም። ብድግ አይደል ያለው ኢየሱስ ብድግ እና አየው። እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል፣ በዛ ላይ ሌሊት ነው፣ ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ነው። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲነሳ ያደረገው ገሰጸው የሚል ቃል ባይዘዌ የሚጠቀመው ተርሚኖሎጂ ማርቆስ የሚጠቀመው ተርሚኖሎጂ ለአጋንንት ኢየሱስ የሚጠቀመውን ቃል የተጠቀመው ማዕበሉን ገሰጸው የሚለው ናቹራል ከሆነ ፕሮብሌም ጋር አይደለም። ኢየሱስ ዲል ያደረገው ከመንፈሳዊ ዓለም ጋር። አሁን አጠባል አለው ብቻ አይደለም የሚለው ገሰጸው። ሂድ የሚቀጥለው ከተማ ላይ 6000 አጋንንት ሊያስወጣ ነው። አይ ቴሪቶሪውን ሊያስለቅቀው መናፍስትን በሚያወጣበት አይነት ቃል ነው ኢየሱስ የተናገረው። ለኔቸር ይሄንን ቃል አያወጣም ኢየሱስ። ደግሞ ለባህር ተዘብዘብ ይበቃዋል ሪቢዩክ አረገው ነው የሚለው ገሰጸው ይልና ከዛ ቀጥሎስ ባህሩም ነፋሱ ተወ አይደለም የሚለው 14 ሜትር የሚዘል ውሃ ታው ሲል ኢየሱስ ጸጥ አለ አይልም። ታላቅ ጸጥታ የሚል ቃል አለ። ታላቅ የሚል ቃል አለ። አንብቧ ታላቅ የሚል አለው ባይዘው ጸጥ አለ። ተአምር ነው። ታላቅ ጸጥታው ነው ግን ሌላ ነገር ብድግ እያለ የሚዘል ውሃ ረጭ አለ። ፈሩ ይላል ሰው አገር በዛ ማዕበል ተራመስ ምን ያልፈሩ ረጭ ሲል ፈሩ። ሲተኛ ፍጹም ሰውነቱ ነው ተነስቶ አጋንንቱን አዞ ኔቸርን እንደገና ደግሞ እንደ ቻይልድ ነው ፍጥረትን እንደ ቻይልድ ነው የሚያዘው። እኔ ልጄና ሂድ እንደምለው ውሃ ባህር ነፋስ ምናምን ዝም ብሎ ነው ያኛውን ገስጾ ጸጥ በል ሲለው ረጭ ሲል ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? እስቲል ሰው ነው። ዋት ማነር ኦፍ ማን? እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም። ምን አይነት ሰው ነው ማለት ምን አይነት ማነር ነው? ዋት ማነር። ፈሩ በሚለው ቃል ነው ማርቆስ መለኮትነቱን ያስተዋወቀን። ፈሩ የሚለው ቃል ነው ያስተዋወቀን። ኢየሱስ ፊታቸው ቆሞ ማዕበሉን ጸጥ ሲያደርገው የፈሩት ፍርሃት ኖርማል ፍርሃት ሳይሆን እግዚአብሔር ሲመጣ የሚፈራ ፍርሃት ነው። ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። ጂሰስ ኢዝ ጋድ። ከዛ ማዕበሉን ከገሰጸ በኋላ እነሱን ገሰጸ። ከማዕበል ቀጥሎ እነሱን ደግሞ እንዴት እምነት የላችሁ አላቸው። ምን ማለት ነው ጌታ? ለምን ትቀሰቅሰኛል? ከጌታ ጋር ሄድኩ ከባድ እኛ በመንፈስ ገብቶኝ ለምን ትቀሰቅስከኝ? ስናልቃል ታዲያ እኔ መቀስቀስ ይጠበቅብሃል? አለማመን ነው እንጂ እንዴት ጌታ ሆይ ሲል አንተ ለምን በኤክስፔሪየንስ አፕሮች ታደርገዋለህ? አንተ ጥርሴን ውሃ ላይ ነቅያለሁ ብለህ ነው የምትሞክረው? አንተ በፈለከው መንገድ ብትመጣ ታሸንፈው። ጌታ ኢየሱስ ነው ተሻገሩ ያለንና ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል። በእኔ በኩል ለምን አፕሮች አታደርገውም? ለምን ቀሰቀሳችሁ? መጽሐፍ ሲናገር በደህና ወደ ማዶ ደረሱ ይላል። መድረስ አንድ ነገር ነው። መሻገር በጣም ትልቅ ክብር ነው ከጌታ ጋር። እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። እግዚአብሔር አሳልፎ አይሰጣችሁም። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። እናንተ እንዴት አታምኑም ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ድካማችሁን አልፎ ጌታ ይሰራል። ያው ምንም ጥያቄ የለውም። እዚህ ቤት ስለ ድካም የምናወራበትን ቤት አይደለም እንኳን ልናበረታታ። ስለ ደካም መንገድ ላይ እየጣለ ቤት ማንም ከጌታ ጋር አብሮ አይሄድም። እግዚአብሔር ልጁን ኢየሱስን እያየ እንጂ የትኛውም የህይወት ኳሊቲ በእግዚአብሔር ፊት አቅም የለም። አላመኑ፣ አድኗቸው፣ ስራው ቀጠለ። እንሻገራለን። በፍጹም አትጠራጠሩ፣ እንሻገራለን። በጣም በቅርብ እግዚአብሔር ወደሚቀጥለው ነገር ይዞን ይሄዳል። የተገለጠ ለውጥ እግዚአብሔር በህይወታችሁ ላይ ያደርጋል። ምክንያቱም እግዚአብሔር ዓለምን በልጁ ለመጠቅለል የመጨረሻው ሰዓት አሁን ይሄ ሰዓት ነው። ስለዚህ እግዚአብሔር ምንም ነገር አድርጎ ዓለምን መጠቅለል ነው የሚፈልግ። አሳይመንቱ ማጋኖ ቸርች ጋር ነው ያለው አሳይመንት። በፍጹም ሌላ ሰው እንዳትጠብቁ። ይህን ስራ የሚሰራ እኔና እናንተ ነን። የእያንዳንዳችን የግል አሳይመንት አለብን።
ከተሻገረ በህይወት ላይ ተአምር ካደረገ እግዚአብሔር በተለያየ ነገር ከባረከና ከጎበኘ በውስጥም በውጪም እግዚአብሔር ጸጋ ካበዛል አንተ ጸጋ በስቶልህ ሰኪውርድ ሆነ በጣም እየዘመርክ ደስ እያለ እንድትኖር ብቻ አይደለም። አንተ ላይ ያፈሰሰው ነገር ጎረቤት ያለው ሰው ያድነው። አንቺ ላይ የመጣው ነገር አካባቢሽ ላይ ያሉ ሰዎችን ወደ እግዚአብሔር መንግስት ይቀላቀላል። ኢንቨስትመንቱ ለሌሎች ነው። እኔ ማይዘላለም የተኳ አግኝቻለሁ። ዛሬ ባንቀላፋኩ ክብር ነው ለኔ። የቀረውት ለምንድን ነው? ይሄን ሁሉ ጸጋ የሚያፈሰው ለምንድን ነው? ለምንድን ነው እያመጣ በመንፈስ የሚሞላ? ስራ አለብኝ። የሚጠቀለል ብዙ ትውልድ አለ ጨለማ ውስጥ ያለ። በተለይ በዚህ ጊዜ ምናልባት ስቴጅ ላይ መናገርም ስለማያስፈልግ እንጂ የማትጠብቋቸው ሰዎች ተስፋ የላቸው የምትሉት ያስደነግጧቸዋል። በወንጌል እውነት ልባቸው ተይዞ ከዚህ ውጪ እየሰማን አይደለም ሲሉ በፍጹም አትጠብቋቸው። አንድ ሰው በእጃቸው ወደ ጌታ እስኪመጣ ነው ባይዘስማ እሱ ላይ ያለው ደስታ ውጣና ተናገር ነው የሚለው። ከዛ የምታየው ሰው በሙሉ ሲኦል የሚገባ ነው ይመስል። የሰማኑን ያቆይልን።